ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህ ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በስፋት ለእናንተ ውድ አድማጮቻችን ያስደመጥናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ አድርጉን፣ አበረታቱን። እኛን ማግኘት ካሻችሁ በሐሳብ መስጫ ሳጥናችን ላይ አድራሻችሁን አስቀምጡ፣ መልእክት እንልክላችኋለን። በዚህኛው ጥንቅሮቻችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን እናጋራለን። ታላላቆቹ የአውሮፓ ክለቦችን የተመለከተም ስፖርታዊ ጥንቅራችን ግን በዚህም ሰዓት በሁሉም ክለቦች ዘንድ አሰባስበን ይዘንላችሁ መተናል። ከዙር ጋር በተያያዘም ትልቅ መረጃዎችን እናነሳለን። በፕሪሚየር ሊግ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲም በዝውውር አብዮት ላይ ይገኛል። ከባርሴሎናን ጨምሮ በርካታ ተጫዋቾችን ወደ ቡድኑ ማምጣት ይፈልጋሉ። ማንን ሊያመጡ ነው ከባርሴሎና የሚለውን ነገር እናደርሳችኋለን። ከዛ በተጨማሪ ራሱን ለማድሪድ ስላቀረበው አንድ የሲቲ ተጫዋችና በአዲስ የሥራ መስክ ስለተከሰተው የማንቸስተር ሲቲ ተጫዋች የምንላችሁ ነገር አለ። ቼልሲ ቤት ነገሩ ትንሽ አሳሳቢ ይመስላል። ለማንኛውም ዛሬ በኮብሃም የነበረውን ልምምር ተመልክተናል። ከማንቸስተር ዩናይትድ ጋር በዚህ ሳምንት አርብ ጨዋታ አላቸው። ከቡድኑ ጋር ያልተመለከትናቸው በርካታ ተጫዋቾች አሉ። ከዛ በተጨማሪ በቼልሲ በኩል በዝውውር መስኮቱ ላይ ነቃ ተሳትፎን ያደርጋሉ። የ9 ቁጥር አጥቂን ጨምሮ ከክለቡ ይለቃሉ ስለተባሉ ተጫዋቾች አዳዲስ ያገኘናቸውን መረጃዎች እንደዚሁ ለቼልሲ ደጋፊዎች የምናጋራቸው ይሆናል። ግን አንድ መረጃችን በማለዶ ስፖርት የመረጃ ክፍለ ጊዜ አርሰን ነበር ለቼልሲ ደጋፊዎች። ቼልሲ ከኤሮፕ ሊግ እና ከሻምፒዮንስ ሊግ ሁለቱንም ማሟላት መስፈርቱን ከቻለ በዚህ ዓመት ለምርጫ ይገደዳል ብለናችሁ ነበር። ጉዳዩን በርካታዎች በሐሳብ መስጫ ሳጥናችን ላይ ጥያቄ ስታቀርቡልን ነበር። ጥርት ያለ ጉዳይ ለምን ዩኤፋም ይህንን ነገር እንደተገበረው እንነግራችኋለን። ትንሽ ለየት ያለ መረጃ ነው። ሊቨርፑሎች ከአንድ ወሳኝ ተጫዋች ጋር ስማቸው እየተያዘ ይገኛል። በአመቱ መጨረሻም ከአውሮፓ ትልቅ ክለብ የሚለቀውን ተጫዋች ለማምጣት ጥረት ያደርጋሉ ተብሏል። ከዛ በተጨማሪ ድርድሮች እንደቀጠሉ ነው። ያው በስተመጨረሻም ጄሬሚ ፍሪምፖንግ ሊቨርፑልን ለመቀላቀል ተስማምቷል። ለሊቨርፑል ደጋፊዎች ያስደሳች የሚባለው ዜና ነው። በሊቨርፑል የመረጃ ክፍለ ጊዜ በስፋት እናነሳዋለን። አርሰናል በቀጣይም የዝውውር መስኮት ላይ የሚያስፈርማቸው ተጫዋቾች ጥራታቸው ከፍ ያለ እንደሆነ ራሳቸው ማይክል አርቴታም አዲሱ ስፖርቲንግ ዳይሬክተራቸው አንድሪያ ቤርታ አረጋግጠዋል። አርሰናል እነኚህ ጥራት ያላቸው ተጫዋቾችን ሲያመጣ ታዲያ ሁሌ የሰማነው ከሪያል ማድሪድ፣ ከቼልሲ፣ ከስፖርቲንግ ሊዝበን ጭምር ተጫዋች ያመጣል፣ ያውም ትልልቅ ተጫዋቾችን። ውድ ቤተሰቦቻችን አርሰናል በእንደዚህ አይነት ጥራት ያላቸው ክለቦች ውስጥ የሚገኙ ጥራት ያላቸው ተጫዋቾችን ሲያመጣ ደግሞ ከክለቡ የሚለቁ ተጫዋቾችን በተመለከተ አዳዲስ መረጃዎችን አግኝተናል። ለአርሰናል ደጋፊዎች እንደዚሁ ምናጋራችሁ ይሆናል። ማንቸስተር ዩናይትድ 1.93 ሚሊዮን ዩሮ አካባቢ የተገመተ ወይም ለ2 ሚሊዮን ዩሮ የቀረበ ሂሳብ የተገመተ የ2 ዓመት ወጣት ግብ ጠባቂ ለማምጣት ጥረት እያደረገ ነው። ቢቢሲ ስፖርት አረጋግጦታል። ሩበን አሞሪም ከዚህ የተሻለ ነገር የማድረግ ይጠበቅብናል፣ ግን እንደ አሰልጣኝ ሙሉ የማንቸስተር ዩናይትድን ውድቀት ኃላፊነት መሸከም የኔ ግዴታ ነው ብሏል። ማንቸስተር ዩናይትድ እንግዲህ ከአንድ ተጫዋች ጋርም ድርድር ለማድረግ ስራዎችን ጀምረዋል። ከዛ በተጨማሪ ማንቸስተር ዩናይትድ ለአንድ ተጫዋችም የዝውውር ሂሳብን ወስኗል የተባለው ማንቸስተር ዩናይትድ ቤት እንግዲህ ከሚለቁ ተጫዋቾች ውስጥ ለመውሰድ ደግሞ የቱርክ ክለቦችም እንቅስቃሴ እያደረጉ ይገኛሉ። ባለሀብቱ በማንቸስተር ዩናይትድ ቤት ዳግም ስማቸውን መስማት ጀምረናል። ለማንኛውም እኚህ ባለሀብት ሰር ጂም ራትክሊፍ ጋር ዩናይትድን ለመግዛት ብርቱ ፉክክር አደረገው የነበሩት ሼክ ጃሲም ቢን አህመድ አልታኒ ናቸው። በዩናይትድ የመረጃ ክፍለ ጊዜ ሰፋ ያሉ መረጃዎችን ይዘናል። ለየት ያሉ መረጃዎችን እናጋራችኋለን። ግን ዛሬ ለየት ያለ መረጃችን ውድ ቤተሰቦቻችን ለእናት ክለቡ ገንዘብ ላለመክፈል ብለው 4 ሳምንት ሙሉ ተጠባባቂ ወንበር ላይ ስላስቀመጡት አንድ እጅግ በጣም አነጋጋሪ ተጫዋች መረጃ ይዘንላችኋል። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ የመረጃ ክፍለ ጊዜያችን አሁን ተጀመረ። መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብሮች ዛሬም ቀጥለው ተካሂደዋል። መቀለ ሰባ እንደርታን ከድሬዳዋ ከተማ ያገናኘው ጨዋታ 1-1 በሆናቸው ውጤት ተጠናቋል። ግብ በማስቆጠር ረገድ መቀለ ሰባ እንደርታዎች ያሬድ ብርሃኑ 25ኛው ደቂቃ፣ ድሬዳዋ ከተማ አቻነት ግብ ሀቢብ ከማል በፍጹም ቅጣት ምት 71ኛው ደቂቃ ላይ ከመረብ አሳርፈዋል። ድሬዳዋ ከተማ ያለፉትን 4 ጨዋታዎች ማሸነፍ አልቻለም፣ በ3 ተሸንፏል። መቀለ ሰባ እንደርታ ያለፉትን 4 ጨዋታዎች አላሸነፉም፣ በ2 ሲሸነፉ በቀሪዎቹ አቻ ለመለየት ግድ ብሏቸዋል።
በደረጃ ሰንጠረዡ ላይ ድሬዳዋ ከተማ ነጥቡን ከ2930 ደርሶ 14ኛ፣ መቀለ ሰባ እንደርታም ነጥቡን ከ2930 በግብ ክፍያ ተበልጦ 15ኛ ደረጃ ሲቀመጥ የፊታችን ቅዳሜ መቀለ ሰባ እንደርታ ከኢትዮጵያ መድን እንዲሁም ቅዱስ ጊዮርጊስ ቅዳሜ ድሬዳዋ ከተማ ከአርባ ምንጭ ከተማ ጨዋታቸውን እንደዚሁ የሚያደርጉ ይሆናል። ቀደም ባለው ስፖርታዊ መረጃችን የነገርናችሁ ግን ለማስታወስ ያክል አንደኛው ጨዋታ በፋሲል ከነማና በኢትዮጵያ መድን መካከል የነበረ ጨዋታ ነው። ጨዋታው በኢትዮጵያ መድን 2-2 አሸናፊነት ተጠናቆ መሪነታቸውን አጠናክረዋል። አሊን ካይዋ 43ኛው ከረፍት በፊት 56ኛው ደቂቃ ከረፍት በኋላ ሁለቱን የኢትዮጵያ መድን ግብ አስቆጥሯል። ኢትዮጵያ መድን ለሻምፒዮንነት እጅግ በጣም ቀርቧል። የኢትዮጵያ ፕሪሚየር ሊግ ከሮብ ጀምሮ ሲደረጉ ውድ ቤተሰቦቻችን ሁሉም ጨዋታዎች የህሊና ጸሎት እንደሚደረግባቸው አክሲዮን ማህበሩ አስታውቋል። በኢትዮጵያ ፕሪሚየር ሊግ ከ13 ዓመት በላይ የተጫወተው ጋናዊ ሻይቡ ጆትሮ ጋብርኤል በሀገሩ ጋና ህይወቱ አልፏል። እንደ ጋና ስኮር ኔት ዘገባ ሻይቡ ጋብርኤል በድንገተኛ ህመም በአንድ ቀን ታሞ ነው ህይወቱ ያለፈው። በኢትዮጵያ ፕሪሚየር ሊግ ለረጅም ጊዜ ከተጫወቱ የውጭ ዜጎች መካከል አንድ የሆነው ጋናዊ ሻይቦ ጆሮ ጋብርኤል አህመድ ከ13 ዓመት በላይ በሊጉ እንግዲህ ከተለያዩ ክለቦች ጋር ተጫውቷል። ደደቢት፣ ኢትዮጵያ ንግድ ባንክ፣ ሐዋሳ ከተማ፣ መቀለ ሰባ እንደርታ፣ ፋሲል ከነማ፣ ሰበታ ከተማ፣ ለገጣፎ ለገዳዲ በመጫወት በኢትዮጵያ ረጅም ጊዜ ከተጫወቱ የውጭ ዜጎች መካከል የሚጠቀስ አማካይ ስፍራ ተጫዋች ነበረ። በአስደናቂ ታክሎቹ የሚታወቁ ይህ ተጫዋች እንደ ኢትዮጵያን አቆጣጠር በ2011 ከደደቢት ጋር የኢትዮጵያ ፕሪሚየር ሊግን እንግዲህ ማንሳት የቻለው ደግሞ 2012 ነበር። 2011 ተቀላቅሎ ዋንጫን እንደዚሁ ያሳካ ነበረ። ስለሆነም ከዕለተ ሮብ ጀምሮ የሚደረጉ ሁሉም የኢትዮጵያ ፕሪሚየር ሊግ ጨዋታዎች የህሊና ጸሎት ለዚህ የቀድሞም በኢትዮጵያ ሊጎች ተዘዋውሮ ለተጫወተው ጋናዊ አማካይ ስፍራ ተጫዋች እንደሚደረግ ታውቋል። ከባህር ማዶ ወዳገኘናቸው ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ቃል ስፖርት ጋር መልካም ቆይታ ተመኘን። ሪያል ማድሪድ አስተዳደር ቀጣይ ክረምት የመሃል ተከላካይ ለማስፈረም ከውሳኔ እንደደረሰ ነግረናችሁ ነበር። ሎስ ብላንኮች በዝርዝራቸው የአርሰናሉ ዊሊያም ሳሊባ፣ የበርንማውዝ ዲያን ሁይሰን እና የሊቨርፑል ኢብራሂም ኮናቴ እንዳሉበት ይታወቃል። ሪያል ማድሪድ ዊሊያም ሳሊባን ማስፈረም ህልማቸው ቢሆንም አሁን ላይ ዋጋው እንደማይቀመስ አረጋግጧል። ሊቨርፑል በበኩሉ በሪያል ማድሪድ አይን ውስጥ የገባውን ኢብራሂም ኮናቴን ውል ለማራዘም ጥረት ላይ መሆናቸው ይታወቃል። በሌላ በኩል ሎስ ብላንኮች ኢላማ ያደረጉት ዲያን ሁይሰን በአርሰናል በሊቨርፑልና በቼልሲ ከፍተኛ ተፈላጊ ተጫዋች ነው። ተጫዋቹ የመጀመሪያ ምርጫው የልጅነት ህልሙ ሪያል ማድሪድን መቀላቀል መሆኑ ግን በተሻለ መንገድ መረጃው እንግዲህ ለሊቨርፑልም ለአርሰናልም ጥሩ የሚባል ዜና ነው። በእርግጥ ሳሊባን የማያጣው አርሰናል፣ ኮናቴን የማያጣው ሊቨርፑል ወደ ዲያን ሁይሰን ላይ ዝውውር ላይ ይቀላቀሉ ይችላሉ። በትልቁ ፈተና የሚሆነው ለሪያል ማድሪድ ቼልሲ ቢሆንም ነገር ግን የተጫዋቹ ምርጫ ሪያል ማድሪድ መሆኑ ሪያል ማድሪድ ዲያን ሁይሰን ላይ ትኩረት ያደርጋል ተብሏል። ማድሪድ ለዘላለም በልቤ ይኖራል ብለዋል ጣሊያን አሰልጣኝ ካርሎ አንቸሎቲ። ከሪያል ማድሪድ ጋር እንደሚለያዩና የብራዚል ብሔራዊ ቡድን እንደሚረከቡ ያረጋገጡት ካርሎ አንቸሎቲ ከ13 ቀን በኋላ የብራዚል ብሔራዊ ቡድንን ማሰልጠን ጀምራለሁ። አሁን የሪያል ማድሪድ አሰልጣኝ ነኝ። የመጨረሻ ቆይታዬን ማሳመርና መደሰት እፈልጋለሁ። ክለቡና ተጫዋቾቹን እና ደጋፊውንም አከብራለሁ ብለዋል። ሪያል ማድሪድ በፈለገበት ሰዓት ይፋዊ መግለጫ ማውጣት ይችላል፣ ምንም ችግር የለውም። ላሊጋው ገና አልተጠናቀቀም፣ አሁንም እስከ መጨረሻው ተስፋን ቆርጥምም ብለዋል። ዣቪ አሎንሶ ምክር የሚያስፈልገው አሰልጣኝ አይመስለኝም፣ እሱ ምርጥ አሰልጣኝ ነው፣ ትልቅ አሰልጣኝ ለመሆን ሁሉም መሳሪያ አለው ብለዋል። በሪያል ማድሪድ ቤት ከሪያል ማድሪድ ጋር በጭራሽ ችግር አይገጥመኝም፣ ሁልጊዜም በልቤ ይኖራል፣ ጥሩ ጊዜ ነበረን፣ ብዙ ዋንጫዎች አሸንፈናል፣ ይህ ለዘላለም ከኔ ጋር ይኖራል ብለዋል። እስከ መጨረሻውም ሪያል ማድሪድን ደግፋለሁ፣ ለ6 ዓመት አሰለጥናለሁ ብዬ አላሰብኩም ነበር ያሉት አሰልጣኙ በስተመጨረሻ ምስጋናቸውን አቅርበዋል። በሪያል ማድሪድ ቆይታዬ በጭራሽ አልጸጸትም፣ በጣም ደስተኛ ነበርኩኝ፣ የስንብት ውሳኔውን በጋራ የተወሰነ ሲሉ ተደምጠዋል። ግን ሪያል ማድሪድ ያልተስማማበት ጉዳይ ብራዚል እግር ኳስ ፌዴሬሽን ከሪያል ማድሪድ ቀድሞ የሳቸውን ሹመት ይፋ ማድረጉ ነበር። አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን አሰልጣኝ በመሆን መሾማቸው ይታወሳል። አሁን ላይ አሰልጣኙ በብራዚል ብሔራዊ ቡድን ውስጥ ትልቅ ስም ያላቸውን ሰዎች ወደ አሰልጣኝነት ቡድናቸው መቀላቀል ይፈልጋሉ ተብሏል። አንቸሎቲ የቀድሞ ብራዚላዊ ታሪካዊ ተጫዋቾች የብራዚል ብሔራዊ ቡድን አሰልጣኝ ቡድንን እንዲቀላቀሉም ለፌዴሬሽኑ ጥያቄ ማቅረባቸው ነው የተዘገበው። በተጨማሪም በበርካታ ክለቦች እየተፈለገ ለሚገኘው ልጃቸው ዴቪድ አንቸሎቲ በሰኔ ጨዋታዎች አብሯቸው እንደሚሆን ገልጿል። ስለዚህ
በልጃቸው በኩል በሪያል ማድሪድ አብረው እንደነበሩ እናስታውሳለን። በሬንጀርስ ይፈለጋል ልጃቸው። ነገር ግን የሰኔ ላይ የሚደረጉ የኢንተርናሽናል ብሬክ ጨዋታዎች እንግዲህ በእርግጥ የአውሮፓ ሊጎች ያን ይጠናቀቃሉ። በሚኖሩ የሀገራት ጨዋታዎች ላይ ልጃቸው ከሳቸው ጋር እንደሚሰራም አረጋግጠዋል። በተቃራኒው የባርሴሎና አሰልጣኝ ሃንሲ ፍሊክ ያው ኮንትራታቸውን ያድሳሉ። ሃንሲ ፍሊክ ዘንድሮ ሁሉንም ነገር ለማሸነፍ በስፔን ላሊጋ ማለት ነው አንድ ጨዋታ ብቻ ነው የሚቀራቸው። ሃንሲ ፍሊክ በባርሴሎና ቤት እንግዲህ በአሰልጣኝነታቸው የመጀመሪያ ዓመታቸው እስካሁን 57 ጨዋታዎችን ያደርገዋል። 42 ድል አላቸው፣ 7 አቻ፣ 8 ጊዜ ደግሞ ቡድናቸው ሽንፈት ገጥሞታል። 167 ግቦችን ተቃራኒ መረብ ላይ ግን ቡድናቸው ማሳረፉ ይህ ለየት ያለው ቁጥር ነው። ላሊጋን ይመራሉ። አንድ ጨዋታ ሁሉንም ነገር ይወስኗል። የስፔን ሱፐር ካፕ እና የኮፓ ዴላሪ አሸናፊ ናቸው። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ተፋላሚ ነበር። ቡድናቸውም ባለቀ ደቂቃ በተቆጠረበት ግብ ነበር በኢንተር ሚላን ተሸንፎም ከአውሮፓ ሻምፒዮንስ ሊግ የሙኒክ ፍጻሜ ውጭ ሆነው። በሌሎች መስፈርቶች ግን የዘንድሮ ሃንሲ ፍሊክ ቡድን ለበርካቶች አርአያ መሆን የሚችል ወይም የጨዋታ መነሻ ሀሳብ ሊሆን የሚችል ቡድን እንደዚሁ አስመልክተውን ነበረ። የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ልጅ ዛሬ ለመጀመሪያ ጊዜ ለፖርቹጋል ብሔራዊ ቡድን ከ15 ዓመት በታች ቡድን ጨዋታ አድርጓል። ብሔራዊ ቡድኑ ጃፓንን 4-1 ባሸነፈበት ጨዋታም የብራጋው አጥቂ ራፋኤል ካብርኤል ለፖርቹጋል ሃትሪክ ሲሰራ ሄንሪክ ኤሜን ሌላኛዋን ግብ አስቆጥሯል። የክርስቲያኖ ሮናልዶ ልጅ ከረፍት በኋላ 53ኛው ደቂቃ ወደ ሜዳ ገብቶ ተቀይሮ ለብሔራዊ ቡድኑ የመጀመሪያ ጨዋታውን አድርጓል። በስቴዲየም ውስጥ አያቱ ተገኝተው ነበረ። የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ወላጅነትም በስቴዲየም ውስጥ ተገኝተው እንደነበረ ተመልክተናል። በቀጣይ ደግሞ ለፖርቹጋል ዋናው ብሔራዊ ቡድን ጥሪ እንደዚሁ ይደረግለታል ተብሎ ይጠበቃል። ባየር ሙኒኮች ጆናታን ታህ ለማስፈረም በመርህ ደረጃ ከስምምነት መድረሳቸው እየተዘገበ ይገኛል። ባየር ሙኒክ ቤት እስከ 2028 የሚያቆይ ኮንትራት ይቀርብለታል ተብሏል። ሰሞኑን ጠንከር ያሉ ድርድሮች በተጫዋቹና በወኪሉ እንዲሁም በባየር ሙኒክ መካከል ውይይቶች ሲደረጉም ነበረ። አሁን የጀርመኑ ተነባቢ ጋዜጣ ቢልድ እንዳስነበበም ከሆነ እስከ 2028 የሚያቆይ ኮንትራት ለመፈረም በመርህ ደረጃ ከባየር ሙኒክ ጋር ከስምምነት ደርሰዋል። እጅግ በጣም አስገራሚውን ውሳኔ እንንገራችሁ። ጉዳዩ የተፈጸመው በሮማ ቤት ነው። ውድ ቤተሰቦቻችን ከሰሞኑ አንድ ቁልፍ ተጫዋቻቸውን እየተመለከትን አናቅም አይደለም፣ ፓራዴዝን እየተመለከትን ነው አይደለም። የሴራው ክለብ ሮማ አርጀንቲናን አማካይ ሌሃንድሮ ፓራዴዝን ባለፉት 4 ጨዋታ ተጠባባቂ ወንበር ላይ አስቀምጠውታል። ሮማ ተጫዋቹን ላለማሰለፍ የፈለገው ታዲያ ከብቃቱ መውረድ ከታክቲክ ጉዳይ ጋር የተያዘ አይደለም፣ ገንዘብ ላለመክፈል ነው። ለቀድሞ ክለቡ መክፈል ስለሚጠበቅባቸው ገንዘብ ምክንያት ነው ተብሏል። የጣሊያኑ ክለብ ሮማ ለፓራዲስ እንግዲህ ከ2 ዓመት በፊት ከፒኤስጂ ማስፈረማቸው ይታወቃል። ሮማ ፓራዲስን ባስፈረመው ወቅት በውሉ ውስጥ ተጫዋቹ በ2 ዓመቱ 80 ጨዋታ ካደረገ 2 ሚሊዮን ዩሮ ለፓሪስ ሰን ዠርሜን የሚያስከፍል ግዴታ አለ በአንቀጻቸው ውስጥ። አሁን ላይ ሌሃንድሮ ፓራዴዝ ለሮማ 79 ጨዋታዎችን ማድረጉ ሲገለጽ በዚህ ዓመት አንድ ጨዋታ ካደረገ 2 ሚሊዮን ዩሮ ለፓሪስ ሰን ዠርሜን መክፈል ይጠበቅባቸዋል። ባለፉት 4 ጨዋታ ሌሳንድሮ ፓራዴዝን ተጠባባቂ ያደረጉ ሮማዎች በቀሪ ጨዋታዎችም ተጫዋቹን እንደዚሁ አይጠቀሙበትም። ምክንያቱ ደግሞ 2 ሚሊዮን ዩሮ ነው። ጉዳዩ ትንሽ ለየት ያለ ጉዳይ ስለሆነ ነው ለእናንተ ውድ አድማጮቻችን ልናደርስ መረጃውን ይዘንላችሁ የመጣ ነው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ከሀገር ቤት እስከ ባህር ማዶ መረጃዎችን እያደረስናችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችና ሌሎች አጫጭር ስፖርታዊ መረጃዎቻችን ጋር በድጋሚ መልካም ቆይታ ተመኘን። ግን ላይክ ማድረግ እንዳይረሳ ውድ ቤተሰቦቻችን። እኛን ማግኘት ካሻችሁ በሐሳብ መስጫ ሳጥናችን ላይ አድራሻችሁን አስቀምጡልን፣ በዛ መልእክት እንልክላችኋለን። የፕሪሚየር ሊግ መረጃዎቻችን ይቀጥሉ። በድጋሚ መልካም ቆይታ ተመኘን ውድ ቤተሰቦቻችን። ኒካስል ዩናይትዶች በቀጣይ ዓመት ራሳቸውን በብዙ መንገድ ማጠናከር ይፈልጋሉ። ለዚህም በርካታ የፕሪሚየር ሊግ ተጫዋቾችን ወደ ቡድኑ ለማምጣት ስራዎችን እየሰሩ እንደሆነ ዘ አትሌቲክ አስነብበዋል። በመከላከል ስፍራ ላይ የክሪስታል ፓላሱን ማርክ ጉዌን ወደ ቡድኑ ማምጣት ይፈልጋሉ። በእርግጥ በአውሮፓ ትልቅ ክለቦች የሚፈለገው ተከላካይ ነው። የበርንሌውን ጄምስ ትራፎርድን በግብ ጠባቂነት ዋነኛ ዕቅዳቸውን ይላል የዘ አትሌቲክ መረጃ። የፊት መስመራቸውን ለማጠናከር የኢፕስዊች ታውኑን አጥቂ ሊያም ዴላፕን በቅርብ ርቀት እየተከታተሉት እንደሆነ ሲዘገብ፣
በቀኝ የማጥቃት ክፍል እንደዚሁም በግራ የማጥቃት ክፍልና ሌሎች የሜዳ ክፍል ላይ ለማጠናከር ደግሞ የብሬንትፎርዱን ብሪያን መቤሞ የኖቲንግሃም ፎረስቱን አንቶኒ ኢላንጋ የበርንማውዙን አንቶኒዮ ሲሞኔን እየተመለከቱ መሆኑ ሲረጋገጥ ስድስቱም በፕሪሚየር ሊግ ልምድ ያላቸው ተጫዋቾች ናቸው። እነኚህን ተጫዋቾች ነው እንግዲህ ወደ ቡድኑ መቀላቀል በኒውካስል ዩናይትድ በኩል በቀጣይ ውድድር ዓመት የተያዙ ዋነኛ ዕቅዶች። የመርሳይዱ ክለብ ኤቨርተን በቀጣይ ዓመት አንጋፋውን ስቴዲየም ጉዲሰን ፓርክን በመልቀቅ አዲስ ወደ ገነባው ስቴዲየም እንደሚያቀና ይታወቃል። ኤቨርተን ታሪካዊን ጉዲሰን ፓርክ ስቴዲየም ከ133 ዓመት በኋላ ነው የሚሰናበተው። ኤቨርተን በቀጣይ ጉዲሰን ፓርክ ስቴዲየም ለሴቶች ቡድን ዋና መጫወቻ ስቴዲየም ማድረጉንም ይፋ አድርጓል። ይህም ኤቨርተን ለክለቡ ሴቶች ቡድን ስቴዲየም ያዘጋጀ የመጀመሪያው የእንግሊዝ ፕሪሚየር ሊግ ክለብ ያደርገዋል። ጉዲሰን ፓርክ በተጨማሪም የክለቡ አካዳሚ ቡድን ጨዋታዎችን በማስተናገድ እንደሚያገለግል ተገልጿል። ኤቨርተን የጉዲሰን ፓርክ የመጨረሻ ጨዋታውን እሁድ ከሳውዛምፕተን ጋር ያደርግና የጉዲሰን ፓርክና የኤቨርተን የአብሮነት ጉዞ ከ133 ዓመት በኋላ እንደዚሁ በይፋ የሚያበቃ ይሆናል። ኖቲንግሃም ፎረስት የአንቶኒ አይዋን ጉዳይ አሳሳቢ መሆኑን ይፋ አድርጓል። የኖቲንግሃም ፎረስት አይዋን በሆዱ ላይ በደረሰበት ጉዳት አስቸኳይ የቀዶ ሕክምና ሳያስፈልገውም እንደቀረ እየተዘገበ ነው። ባለፈው ሳምንት ነበረ መጠነኛ ጉዳት አጋጥሞት የነበረው ተጫዋቹ በተለይም ከግቡ ቋሚም ጋር የመጋጨት አደጋ ገጥሞት ነበረና ይህ ተጫዋች አስቸኳይ የቀዶ ሕክምና እንደሚያስፈልገው ነው እየተዘገበ የሚገኘው። ኢብሪቼ ኢዜ በክሪስታል ፓላስ ቤት ዘንድሮ በጣም አስደናቂ ጊዜን እያሳለፈ ይገኛል። ኢብሪቼ ኢዜ በክለቡ እንግዲህ በተለምዶ ቢግ ሲክስ ከሚባለው ክለቦች በለንደን ስቴዲየሞች ላይ ሁሉም ላይ ግብ አስቆጥሯል። ዘንድሮ በስፐርሱ ሜዳ ቶትናም ሆትስፐርስ ሜዳ ላይ፣ በቼልሲው ሜዳ ስታንፎርድ ብሪጅ፣ በአርሰናሉ ሜዳ ኤምሬትስ ላይ ዘንድሮ ግብ አስቆጥሯል እና በቢግ ሲክስ በሚባሉ የለንደን ክለቦች ላይ ግብ ማስቆጠር ችሏል። እጅግ በጣም አስደናቂ ጉዞ ላይ ይገኛል ይህም ተጫዋች። በእርግጥ የቀጣይ ውድድር ዓመት የአውሮፓ ትልቅ ክለቦች አይን ውስጥ ወድቋልና እንደውም ከሰሞኑ የቀድሞ ተጫዋቾች ለእንግሊዝ ብሔራዊ ቡድን መጠራት ያለበት ዋነኛም ተጫዋች እያሉ ተጫዋቹን ሲያሞግሱት እንደነበረ ይታወቃል። ክሪስ ውድ ዘንድሮ 20ኛ የፕሪሚየር ሊግ ግቡን አስቆጥሯል። እጅግ በጣም አስደናቂ ጉዞ ላይ ይገኛል ይህ ተጫዋች። በበርካታ የአውሮፓ ክለቦች አይን ውስጥ ወድቋል ምንም እንኳን እድሜው 33 ቢሆንም። ክሪስ ውድ አሁን 100 የፕሪሚየር ሊግ የግብ አስተዋጽኦ አለው። 89 ጎልና 11 አሲስት አለው። ሁለተኛው ተጫዋች ነው 20 ግቦችን ለኖቲንግሃም ፎረስት በአንድ ሲዝን ያስቆጠረ። ከሱ በፊት በ1994-95 የውድድር ዓመት ስታን ኮሊሞር የተባለ ተጫዋች በ22 ግቦች ላይ መሳተፍ ችሎ 22 ግቦችን ማስቆጠር ችሎ ነበር። ከዛ በኋላ የተመለከትነው አሁን ክሪስ ውድን ነው። በጣም አስደናቂ ጉዞ ላይ ይገኛል። ክሪስ ውድን ካነሳ በፕሪሚየር ሊጉ ዘንድሮ 20 ግቦች ያለው በለናቸዋል። በጣም አስገራሚ ነገር ከ2 ዓመት ተከታታይ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ሪከርድ የሆነ 36 ግብ በአንድ ዓመት ካስቆጠረው ኤርሊንግ ብሮት ሃላንድ ዘንድሮ ሃላንድ 21 ግብ ነው ያለውና በአንድ ግብ ብቻ ያንሳልና በቀጣይ ጨዋታ ላይ ይሄንንም የሃላንድን ግብ የማስቆጠር ሬሾ ዘንድሮ የሚደርስበት ይመስላል። ፔፕ ጋርዲዮላ ቡድናቸውን በቀጣይ ክረምትም ያጠናክራሉ። ለዚህም ወሳኝ ተጫዋቾችን ወደ ቡድኑ ያመጣሉ ተብሎ ይጠበቃል። ከዚህ ውስጥ የፔፕ ጋርዲዮላ እቅድ ዳኒ ኦልሞን ከባርሴሎና ማስፈረም ነው ተብሏል። በባርሴሎና በኩል ዳኒ ኦልሞን የመሸጥ ምንም አይነት ፍላጎት እንደሌላቸው ሬድቮ አስነብቧል። ተጫዋቹ በላሊጋ እንዳይመዘገብ ተደርጎ በጨዋታዎች ላይ እንዳይሳተፍ ሲደረግ ራሱ ባርሴሎና ሙሉ ሂደቱን እስኪጨርስ ድረስ ሌሎች ክለቦችን አልቀላቀልም፣ ባርሴሎናን ታመኜ ጠብቃለሁ ማለቱ የሚዘነጋ አይደለም። እናም ይሄን ተጫዋች ለማምጣት ለሲቲ ነገሮች ትንሽ አስቸጋሪ ሊሆን ይችላል። ባርሳን መሸጥ አይፈልግም፣ ተጫዋቹም ባርሴሎናን የመልቀቅ ፍላጎት ስለሌለው። እንግሊዛዊ የመስመር ተጫዋች ካይል ዎከር በጥር የዝውውር መስኮት ሪያል ማድሪድን በውሰት እንዲያስፈርሙ ጠይቆ እንደነበረ ይታወቃል። ይሁን እንጂ ሪያል ማድሪዶች ለካይል ዎከር ጥያቄ ምላሽ እንኳን ሳይሰጡ ነበር በወቅቱ ዝም የተባለው። በውሰት ላይ ኤሲ ሚላን የሚጫወተው ካይል ዎከር ከዚህ በኋላ ለማንቸስተር ሲቲ የሚጫወትበት እድል እንደሌለው ሲታወቅ ኤሲ ሚላን የመግዛት አማራጩን ተጠቅሞ ካይል ዎከርን ባያስፈርም እንኳን ማንቸስተር ሲቲዎች 5 ሚሊዮን ዩሮ ላቀረበ የትኛውም ክለብ ለመሸጥ ዝግጁ ናቸው ተብሏል። ስለዚህ ኤሲ ሚላን እንኳን 5 ሚሊዮን ዩሮን ለመክፈል ፈቃደኛ አይደለምና ማንቸስተር ሲቲዎች ለገዚ ክለቦች ካሉ በ5 ሚሊዮን ዩሮ ካይል ዎከርን ለመሸጥ ዝግጁ መሆናቸውን አስታውቀዋል። ዛሬ በሲቲ ቤት ለየት ያለው ዜና ሩበን ዲያሽ
ሌላኛው የፖርቹጋላዊን ተጫዋች ክርስቲያኖ ሮናልዶን ፈለግ የተከተለ ይመስላል። ሮናልዶ በቅርቡ የዩቲዩብ ገጽ ከፍቶ በርካታ ተከታታዮችን አግኝቶ ነበር። አሁን ደግሞ ሌላኛው ፖርቹጋላዊ ተጫዋች እና የማንቸስተር ሲቲ ተከላካይ ሩበን ዲያሽ ዩቲዩበር ሆኛለሁ ብሎ ብቅ ብሏል። ውድ ቤተሰቦቻችን በቼልሲ በኩል ዛሬ አንድ ተጫዋች በኮፕሃም ልምምድ ሲያደርግ አልተመለከትነውም። ሪስ ጄምስ ዛሬ ሙሉ ቡድኑ ልምምድ ባደረገበት ወቅት አልተገኘም። ምክንያቱም ለማጣራት ጥረት እያደረግን ነው። ስካይ ስፖርት እንደዚሁ መረጃውን ይፋ ሲያደርግ የተጫዋቹ አለመገኘትን ምክንያት ይፋ አላደረገም። ዛሬ በኮፓም በነበረው ልምምድ ላይ ግን ሪስ ጄምስን አልተመለከትነውም። በቼልሲ ቤት በርካታ ጊዜ የዓመቱ ምርጥ ተጫዋችን በማሸነፍ ኤዲን ሃዛርድን ባለፉት 10 ዓመታት ውስጥ የሚስተካከለው የለም። ኤዲን ሃዛርድ ባለፉት 10 ዓመታት 3 ጊዜ ያሸነፈው ተጫዋች ነው። ከዛ በኋላ ግን 2 ጊዜ ያሸነፉ ተጫዋቾች አሉ። ለአብነት ያክል ሜሰን ማውንትን ማንሳት እንችላለን። 2 ጊዜ ይሄንን ማሳካት ችሏል። ቲያጎ ሲልቫ፣ ንጎሎ ካንቴ፣ ዊሊያን ማሸነፍ ችሏል። ከዚህ በፊት እነ ኮቫችችን ጭምር ማለት ነው። የመጨረሻው አሸናፊ የነበረው አምና ኮል ፓልመር ነው። ዘንድሮ ሞይሰስ ካይሴዶ መሆን ችሏል። ባለፉት 10 ዓመታት ውስጥ ግን የኤዲን ሃዛርድን ያክል በቼልሲ ያሸነፈ ተጫዋች አናገኝም። የክሪስቶፈር ንኩንኩ ጉዳይ ያው የዚህን ዓመት መጠናቀቅ ብቻ ነው የሚጠብቀው። ከዚህ ቀደም እንደ ባየር ሙኒክ እና ዩቬንቱስ ያሉ ክለቦች ስለ ተጫዋቹ መረጃ ጠይቀው ነበር። ቼልሲዎች አሁንም ፈላጊ ካለ ለመሸጥ ዝግጁ መሆናቸውን አስታውቋል። ከየትኛውም ክለብ ጋር በቀጣይ ክረምት ላይ ለመደራደርም ዝግጁ ነን ብለዋል። በአጥቂ ስፍራ ላይ ደግሞ ቼልሲ በክረምት አዲስ አጥቂ ለማምጣት ጥረት ያደርጋሉ። ስማቸው ከነ ቪክተር ኦስሜን፣ ቪክተር ጊዮኬሬስክ ጋር ቢያያዝም ለቼልሲ ቅርብ የሆኑ የዜና ምንጮች ግን ቤንጃሚን ሼሽኮም የተሻለ ኢላማቸው ነው ተብሏል። በዋነኝነት ስራዎችን እየሰሩ ያሉበት አንድም የአጥቂ ክፍል ተጫዋች ባይኖርም የፕሪሚየር ሊግ ተጫዋች ሊያም ዴላፕም ሌላኛው እቅዳቸው እንደሆነ ይታወቃል። ማትሎ ለቼልሲ ቅርብ የሆኑ ጋዜጠኞች ውስጥ አንደኛው ነው። ቼልሲ በዚህ ክረምት አዲስ አጥቂ ሲያመጣ ቤንጃሚን ሼሽኮም ግን ዋነኛ ኢላማቸው ነው ተብሏል። ይህ ተጫዋች እንደሚታወቀው ባለፈው ክረምት አርሰናሎች ሊያስፈርሙት በርካታ ጥረት አድርገው የነበረ ቢሆንም ግን በአረብ ቴሌቪዥን ኮንትራቱን አራዝሟል። የውል ማፍረሻው ከፍ ያለ ነው። ከቅርብ ጊዜ ወዲህ በክለቦችና በተጫዋቾች መካከል የውል ማፍረሻችሁን ከፍ ካረጋችሁ ከ1 ዓመት በኋላ እንለቃችኋለን የሚል እንግዲህ መደለያዎችን አቅርበው ቪክተር ኦስሜኒ እንደዚህ አይነት ስህተት ሰርቶ አሁን በውሰት በጋላታሳራይ እንደሚገኝ ይታወቃል። የምዕራብ ለንደኑ ክለብ ቼልሲ በዘንድሮ የአውሮፓ ኮንፈረንስ ሊግ ፍጻሜ ጨዋታ መድረሳቸውን ነግረናቸዋል። ከዛ ውጪ ደግሞ ሰማዮቹ የኮንፈረንስ ሊግ ዋንጫን ካሸነፉ በቀጥታ የአውሮፓ ሊግ ተሳታፊ ይሆናሉ። ይህ በሕጉ የተቀመጠ ነው። ቼልሲ በሊጉ እስከ 5 ከጨረሰ ደግሞ በቀጥታ የአውሮፓ ሻምፒዮንስ ሊግን ቦታ ያገኛል ማለት ነው። ታዲያ በማለዶ ስፖርት የመረጃ ክፍለ ጊዜያችን ቼልሲ በቀጣይ ከኮንፈረንስ ሊግ ካሸነፈና በሊጉ ሻምፒዮንስ ሊግ ትኬትን መቁረጥ የሚችል ደረጃ ላይ ከተቀመጠ ከአውሮፓ ሊግና ከሻምፒዮንስ ሊግ ምርጫ መርጦ በአንዱ ይወዳደራል ካልነ በኋላ በርካቶች ይህ ለምን አስፈለገ? ትልቁ ውድድር እያለ እንዴት ትንሹን ነገር ይመርጣል ክለብና ለምን መጣ የሚል ነገር በሐሳብ መስጫ ሳጥናችን ላይ ተመልክተን ነበረ። የኤፋን ህግ ተመልክተነው ነበር። ውድ ቤተሰቦቻችን የኤፋ ይህን ህግ ያወጣው ከአነስተኛ ሊጎች መጥተው በኮንፈረንስ ሊግ ሲወዳደሩ የከረሙ ክለቦች በአጋጣሚ በሊጋቸውም የአውሮፓ ሻምፒዮንስ ሊግ ትኬትን ቢቆርጡ በአውሮፓ ሻምፒዮንስ ሊግ እንግዲህ የመሳተፍ አቅም ከሌላቸው ወይም ማጣሪያውን ማለፍ በጣም ይከብደናል ብለው ከተሰማቸው ከዚህ ሁሉ ዩሮፕ ሊጉን ቢሳተፉ ይሻላል በሚል እንዲመጡ የተደረገ ነው። ስለዚህ ክለቦች አቅማቸውን አይተው እንዲሳተፉ ከማድረግ አንጻር እንጂ የአውሮፓ ሻምፒዮንስ ሊግ ከዩሮፕ ሊግ ጋር ለንጽጽር ቀርቦ አይደለም። ስለዚህ ህጉ የወጣው አነስተኛ ክለቦች አቅማቸውን አይተው እንዲወዳደሩበት ፍላጎት ካላቸው በሚል ነው። ጉዳዩን ለተመልካች አድማጮቻችን እናጥራ ብለን ነው። ሊቨርፑል በበርካታ የአውሮፓ ክለቦች እየተፈለገ የሚገኘውን ቼርኪን ለማስፈረም ጥያቄ ካቀረቡ ክለቦች ውስጥ ሆኗል። ሪያን ቼርኪ በኩል በቀጣይ ዓመት ክለቡን ይለቃል። ከ40 ሚሊዮን ዩሮ በታች ይለቁታል ተብሎ ይጠበቃል። በርካቶች እንደውም እስከ 37 ሚሊዮን ዩሮ ክለቡን ሊለቅ ይችላል እያሉ ይገኛሉ። በጣም ወሳኝ ተጫዋች ነው። በኤሮፕ ሊጉ ከማንቸስተር ዩናይትድ ጋር በነበረ ጨዋታ በደንብ ተመልክተነዋል ብዬ አስባለሁ። ይህንን ተጫዋች በጣም አስደናቂውን ተጫዋች ታዲያ በቀጣይ ዓመት ኦሎምፒክ ሊዮንን ሲለቅ ሊቨርፑሎች የገላቸው የማድረግ ፍላጎት አላቸው። ሌላው በሊቨርፑል ቤት ከኢብራሂም ኮናቴ ጋር አዲስ ኮንትራት የማራዘሙን ጉዳይ ድርድር አሁንም እንደቀጠለ ፋብሪዚዮ ሮማኖ ያረጋግጧል። በሪያል ማድሪድ አይን ውስጥ ያለ ተጫዋች ነው። በእርግጥ ሪያል ማድሪዶች መጠበቅን ቅድመ መስፈርታቸው አድርገዋል። ተጫዋቾች ከክለቦቻቸው ጋር ተደራድረው
ኮንትራት ካላራዘሙ ነው ሪያል ማድሪድ ድርድር የሚያደርገው ከነኛ ተጫዋቾች ጋር። ስለዚህ ኢብራሂም ኮናቴን በተመለከተ ሊቨርፑል በዚህ ዓመት መጨረሻ ሁሉንም ነገር ይወስናል። ድርድሩ እንደቀጠለ ነው። ካልተስማሙ ለገበያ እንደሚቀርብ ይታወቃል። ከጀሬሚ ፍሪፖንግ ጋር በተያያዘ ፋብሪዚዮ ሮማኖ የሊቨርፑልን ጥያቄ ጀሬሚ ፍሪፖንግ እንደተቀበለው አረጋግጧል። በሊቨርፑል ቤት እስከ 2030 ኮንትራቱን ይፈርማል። 40 ሚሊዮን ዩሮ ለባየር ሌቨርኩሰን ሊቨርፑል ይከፍላል። የፊርማው ስነ ስርዓት በቅርቡ እንደሚካሄድ ተረጋግጧል። ፍሪፖንግ የአርኔ ስሎት የመጀመሪያው ፈራሚ እንደሚሆንና የትሬንት አሌክሳንደር አርኖልድ ዋነኛ ተተኪ እንደሚሆን ነው የተረጋገጠው። ስለዚህ የስሎት የመጀመሪያ ፈራሚ ጀሬሚ ፍሪፖንግ እንደሚሆንና ተጫዋቹ ለሊቨርፑል ዩንቶን እንደገለጸ ደግሞ ታማኝ የዜና ምንጭ አረጋግጧል። አርሰናል በሮድሪጎ ጎኤዝ ላይ ፍላጎት እንዳለው ቀድሞ ሲታወቅ ነበረ። አሁን ስካይ ስፖርት ይዞት በወጣው መረጃ መሰረት አርሰናል ሮድሪጎ ዝውውር ላይ ትልቅ ፍላጎት ካሳዩ ቡድኖች ቀዳሚ ሆኗል። በማድሪድ ያለውን ሁኔታ እየተከታተለ ነው በቅርብ ተብሏል። ተጫዋቹ በሪያል ማድሪድ ቤት እንግዲህ እንደሚለቅ እኛም ማስቀድመን ነግረናቸዋል። በተለይም ደግሞ ከኤል ክላሲኮ ጨዋታ በኋላ የተጫዋቹና በሪያል ማድሪድ መካከል ያለው ውጥረት መቀጠሉ ለተጫዋቹ ስንብት እንግዲህ በር ላይ መቆም ምክንያት ነበረ። አርሰናሎች ከየትኛውም ክለብ ቀድሞ ተጫዋቹን የግላቸው ለማድረግ ካላቸው ፍላጎት አንጻር በቅርብ ሁኔታውን እየተከታተሉት ነው። ሌላው አርሰናል ከቼልሲ ተጫዋች ማስፈረም ይፈልጋሉ። ነገር ግን ጉዳዩ ከባድ ነው እየተባለ ነው። አርሰናል በስትራስቡር በውሰት እየተጫወተ የሚገኘው አንድሬ ሳንቶስን ነው ማስፈረም ፍላጎት ያላቸው። ቼልሲ ስለ ተጫዋቹ ምንም አይነት ነገር አልተናገረም። የመሸጥ ፍላጎት እንደሌለው ግን ይታወቃል። እስከዚህ ሰዓት ድረስ ፔሲ ተጫዋቹን ለማስፈረም ፍላጎት ያለው ሌላኛው ክለብ ነው። ይህ ዝውውር ለአርሰናል ቀላል ይሆናል ተብሎ አይጠበቅም። ተጫዋቹ በስትራስቡርግ ዘንድሮ ፍጹም የተለየ ዓመት በግሉ እያሳለፈ ነው። ከቪክተር ጊዮኬሬስ ጋር በተያያዘ አርሰናል ከ60 እስከ 70 ሚሊዮን ዩሮ ለመክፈል ዝግጁ ናቸው። ከዛ በተረፈ ግን በአርሰናል ቤት የሳምንታዊ ደሞዙን ጉዳይ በተመለከተ ጊዮኬሬስ በአርሰናል ከፍተኛ ተከፋይ ተርታ የመሆን ፍላጎትም አለው ተብሏል። በእርግጥ ለአርሰናል ብቻ ሳይሆን ለሌሎችም ክለቦች የተቀመጠ ሕግ ነው ብሏል ወኪሉ። 200,000 ሳምንታዊ ደሞዝ 200,000 ዩሮ ሳምንታዊ ደሞዝ እንዲከፈለው ይጠበቃል የተባለው በአርሰናል ቤት። ለዚህ ታዲያ አርሰናሎች ተጫዋቾችን ካሁኑ መልቀቅ ይጠበቅባቸዋል። አርሰናል ባለፉት ሁለት የዝውውር መስኮቶች እንደ አሌክሳንደር ዚንቼንኮ ያሉ ተጫዋቾችን ለመሸጥ ፈቃደኛ ቢሆንም በቂ ሂሳብ አልቀረበላቸውም ነበር። አሁን ግን ለዚህ ተጫዋች ግዢ የሚመጣ ማንኛውም ክለብ ካለ ዩክሬናዊን ለመሸጥ ክፍት ናቸው። ስለዚህ እንደዚህ አይነት ዝውውሮች እንደ ጊዮኬሬስ ለሚመጡ በማስፈረም ሂደት ላይ ለሚመጡ ተጫዋቾች ደግሞ የደሞዝን ጉዳይና የቦታ መልቀቅን የኮታ ማሟያ ሂደትን ያሟላሉ ተብሎ ይጠበቃል። ማንቸስተር ዩናይትዶች በክረምት የዝውውር መስኮት ማስፈረም የሚፈልጓቸውም ተጫዋቾች ውስጥ አንደኛው ግብ ጠባቂ ነው። በዚህ ውስጥ ቤልጂየማዊ የሮያል አትሩዋፕ ግብ ጠባቂ ሴን ላንመስ በማንቸስተር ዩናይትድ ቤት ስሙን በተደጋጋሚ እየተሰማ ነው። ቢቢሲ ስፖርት አረጋግጧል። ማንቸስተር ዩናይትዶች እንግዲህ ተጫዋቹን ለማስፈረም ሴን ላንመስን ማለት ነው ወደ 2 ሚሊዮን ዩሮ የሚጠጋ ገንዘብ ያስፈልጋቸዋል። የ2 ዓመቱ ግብ ጠባቂ ስሙ ከማንቸስተር ዩናይትድ ጋር መያያዝ የጀመረው ወደ ቤተሰቦቻችን ከኤፕሪል መጀመሪያ ጀምሮ አንስቶ ነው። እንግዲህ ባለፉት ጥቂት ወራት ውስጥ ይህ ግብ ጠባቂ ከዩናይትድ ጋር ስሙን እየሰማን ነው። በቀጣይ ምን ያህል ጥረት ያደርጋሉ ደግሞ የሚለው የሚጠበቅ ነው የሚሆነው። ማንቸስተር ዩናይትዶች ጋናዊን የክንፍ ተጫዋች አንቶኒ ሲሜንን በተመለከተ ከቅርብ ሰዎቹ ጋር ውይይት ማድረጋቸው ተረጋግጧል። ለበርንሞዝ ምንም አይነት ይፋዊ ጥያቄ እስካሁን ያላቀረቡት ማንቸስተር ዩናይትዶች ለተጫዋቹ ቅርበት አላቸው ከተባሉ ሰዎች ጋር ግን ውይይትና ድርድሮችን ያደርገዋል። በቀጣይም ከተጫዋቹን ማምጣትና በፕሮጀክታቸው የሚስማማ ሆነው ካገኙት ለበርንሞዝ ጥያቄ ያቀርባሉ ተብሎ ይጠበቃል። የሊያም ዴላፕን ጉዳይ በተመለከተ ውድ ቤተሰቦቻችን ምናልባት ለዩናይትድ ተጨማሪ መረጃ ለማድረስ ያክል ሚረር ስፖርት ዛሬ በፊት ገጹ ላይ ይህ ተጫዋች እስካሁን ሐሳቡን አልቀየረም፣ ዩናይትድን እየጠበቀ ነው። ግን ዩናይትድ ኤሮፕ ሊግን ትኬት ማሸነፍና የሻምፒዮንስ ሊግን ትኬት መቁረጥ ይኖርበታል። ስለዚህ ሁሉንም ነገር ለማወቅ ሮብ በጣም ወሳኙ ቀን ነው ይላል የሚረር ስፖርት ዘገባና ተጫዋቹ ከኢፕስዊች ታውን ጋር ወደ ሻምፒዮንሺፕ ወርዷል። 30 ሚሊዮን ዩሮ የውል ማፍረሻው ነው። ለዩናይትድ ብዙ ይከብዳል ያልተባለው ገንዘብ ነው። ሩበን አሞሪም ለፕሪሲዝን ይፈልጉታል ተጫዋቹን። ስለዚህ ሮብ ሁሉንም ነገር ልናቅ እንችላለን ተብሏል። በዚህ ተጫዋች ዙሪያ በኤደርሰን ጉዳይ ላይ ማንቸስተር ዩናይትዶች ከ50 ሚሊዮን ዩሮ በላይ ለመክፈል ፈቃደኛ አይደሉም ተብሏል። ተጫዋቹን ለመሸጥ 50 ሚሊዮን ዩሮ ሲደመር ጥቅም ይፈልጋል። የራክሊፍ አስተዳደር ደግሞ ከሰሞኑ ከመጡ በኋላ እነሱ ተጫዋቹ ላይ ዝም ብሎ ገንዘብ አያወጡም፣ ከፍተኛ የተባለ ድርድርን እንደሚያደርጉም ይታወቃል። ስለ ፍጻሜው ጨዋታ ተለዋውጭነት አልጨነቀም፣ ምክንያቱም ያ የተለየ ጨዋታ ነው።
ከዚህ በተጨማሪ ቶትናም እንደኛው መጥፎ ጊዜ ያሳለፈ ቡድን ብለውታል። ለኔ ዋናው ነገር ይላሉ ሩበን አሞሪም የጨዋታ አቀራረባችንን ነው እና ማንቸስተር ዩናይትድን ሆነን መገኘታችን ነው ብሏል። ከዚህ የተሻለ ማድረግ አለብን። ሰዎች እኔን ሲተቹኝ ምንም ማለት አልችልም ምክንያቱም ትክክል ስለሆኑ ብሏል። መቆጨትና ወደ ጥሩ አቋም መመለስ ይኖርብናል። ራሳችንን ማሳየት አለብን። እጅግ በጣም አስከፊ ነገር ነው ግን ተስፋ መቁረጥ የለም ብለዋል። አሰልጣኝ እኔ እንደመሆኔ መጠን ኃላፊነቱን የምወስደው እኔ ነኝ ያሉት ሩበን አሞሪም ለክለቡ ትልቅ ፍቅርና አክብሮትም አለኝ ብለዋል። ነገር ግን አንዳንዴም ጠበኛ ቁጡና ተናዳጅ ሆናለሁ ምክንያቱም ጥሩ መሆንና ስኬቶችን ማየት ስለምፈልግ ብለዋል። ውድቀቶቻችንን በጭራሽ አልፈልግም። የትኛውም ሰው ውድቀትን አይሻም። ለዩናይትድ ከዚህ የተሻለ ቦታን እሻለው ሲሉ ተደምጧል። ማንቸስተር ዩናይትድን የት ያደርሱታል? ቀጣይ ዓመት ነው እሳቸውን የምንጠብቀው ብለዋል በርካቶች። የቱርኩ ክለብ ፌነርባቼ እንግሊዛዊ አጥቂ ጄደን ሳንቾን ለማስፈረም ፍላጎት አለው ተብሏል። ፖርቹጋላዊ አሰልጣኝ ጆሴ ሞሪኖ ይሁንታቸውን ሰጥተዋል እየተባለ ይገኛል። ነገር ግን የዝውውር የመሳካቱ ነገር አሁን በጣም አጣብቂኝ ነው። ተጫዋቹ ራሱ በቼልሲ ገና አለየለትም። ምናልባት ግን ለዩናይትድ ከነቀጣቱ 5 ሚሊዮን ዩሮ ሊመልሱት ይችላሉ። ፍላጎቱ ለቦሩሲያ ዶርትመንድ መጫወት ነው እየተባለ ይገኛል። ከፓትሪክ ኤቭራ ጋር በተያያዘ ሩበን አሞሪም የተወሰኑ ተጫዋቾችን አምጥቷል። ነገር ግን እነኚህ ተጫዋቾችም በማንቸስተር ዩናይትድ ለግምገማ የሚቀርቡበት ዓመት አይደለም። እንደ አጠቃላይ ማንቸስተር ዩናይትድን ለመገምገም ካሻን ቀጣይ የውድድር ዓመት ጀምሮ መጠበቅ ይኖርብናል ብሏል። ስለዚህ በክለቡ ታሪክ ወሳኙ ወቅት ቀጣይ የውድድር ዓመት ነው። ማንቸስተር ዩናይትድ ክረምት ላይ የሚያስፈርማቸው ተጫዋቾችና አሁን ጥር ላይ ያመጣቸው ተጫዋቾች ሲደመሩ ለውጡን እናያለን ብለዋል። የግሌዘር ቤተሰቦች እንግዲህ ማንቸስተር ዩናይትድ ቤት አሁን ተቃውሟቸው ከፍ ብሏል። ሰር ጂም ራትክሊፍ ቡድኑን አነስተኛ ድርሻ ገዝተዋል። ሼክ ጃሲም ቢን አህመድ አልታኒ ቡድኑን በትልቅ ገንዘብ ለመግዛት ጥረት አድርገው አልተሳካላቸውም። አሁን ታዲያ በርካታ የዩናይትድ ደጋፊዎች እኚህ ባለሀብት ዩናይትድን ዳግም የሚገዙበት አማራጭ ካለ ክለባችን ለሳቸው ሸጥ የሚሉ ነገሮችን በማህበራዊ ትስስር ገጽ ላይ ማጋራት ጀምረዋል። በእርግጥ ዩናይትዶች ከመጀመሪያውም ጀምሮ ሲመኙት የነበሩት እኚህን ባለሀብት እንደነበረ ይታወቃል። በብዙ መንገድ ዩናይትድን ያስተካክሉታል ከሚል ካለበት ዕዳ አንጻር ዩናይትድን እሳቸው ዕዳውን ከፍለው ቡድኑን ገዝተው የተጫዋቾች ዝውውር ያኔ አሰልጣኝ ቀይረው ብዙ ነገር የማድረግ እቅድ ፕሮፖዛል ለባለቤቶቹ ለግሌዘር ቤተሰቦች ቢያቀርቡ ሙሉ ዩናይትድን መሸጥ አለመፈለጋቸው ነበር ሽያጩን ያስቀረው። አሁን ዩናይትዳውያን ሼክ ጃሲም ቢን አህመድ አልታኒ ፍላጎት ካላቸው ዩናይትድ ከግሌዘሮች ወጥቶ ለነሱ ይሸጥ በአስቶን ቪላ ጨዋታ በትልቁ የሚጠበቀው ተቃውሞ ላይ ይሰማል ተብሏል። ቃል ስፖርት ዩቲዩብ ቻናላችን ለዚህ ሰዓት ያሰናዳንላችሁ ስፖርታዊ ጥንቅር ፍጻሜው እዚህ ጋር ይሁን። ሰናይ ጊዜ